አዋቂ ከበረሃ የመጡ አባት የበቁ አባት ነው የሚባለው የበከታ አጋንንት ሁሉ። የሚገርመው እነዚህ ሾተ ላይ ይሉታል። ሁለቱም ሄዶ ንስሐ ገብቶ መጠመቅ ነው። ወንዱም ላይ ሊሆን ይችላል። ሌላው ደግሞ መስተፋቅር እያሉ የሚያስደግሙ አሉ። ሁለት አጋንንት ልኮባት ከሆነ ከሴትየዋ ጋር 3 ከባሏ ጋር 4 ሰዎች ከአጋንንት ጋር ይተኛሉ። የሚጸነሰውን ጋሬን ተቆራኝቶት ይወለዳል። መጨረሻ ላይ እየሰነበተ ሴት ልጆቹ በሽተኛ ይሆናሉ። መጨረሻ ላይ ራሱ የደገመው ሰውዬ ራሱ አስደጋሚ ሚስቱ ራሱ 3ቱም በሽተኛ ነው። ካፋቀሩ ዓለምን አይፋቀሩም። ወንድና ሴት ግን በዝሙት ከመመረዝ ያልታደሉ እርጉሞች ይህን ትምህርት ብሎ ያጠራል። ስሩ ይነቀል ዘሩ ይጥፋ። ይህን ትምህርት ብሎ ያጠራል። ሰው ወንድና ሴት ማቆራኘት ትምህርት ነው ይሄ። እግዚአብሔርን መጠየቅ እንጂ ባጋንንት ነው ጋብቻ የሚፈጸመው። አያት በዘመናት የሸመገለው ዙፋን አድርጎ ሲቀመጥባት በማህፀኗ ቤተ መንግሥቱ አድርጎ ማንበሩ አድርጎ እናቷ አድርጎ በማህፀኗ አቤት እሷን የነካ ባልተወለደ ባልተፈጠረ አንዳች ነገር በሷ የሚናገር ሰው ባልሆነ ይብላኝላችሁ። ራሳችሁን ያረከሳችሁ ጋብቻችሁን ያረከሳችሁ። ጋብቻ ሲፈርስ ማህፀን ይፈርሳል። ማህፀን ሲፈርስ ትውልድ ይፈርሳል። ትውልድ ሲፈርስ አገር ይፈርሳል። እግዚአብሔር ያጥናሽ የ8ኛው ሺህ ጋብቻ። እግዚአብሔር ያጥናሽ አገሬ 8ኛው ሺህ ጋብቻ። እናት አባት ያልዳረው በግብረ ሰዶም የመጣ ጦስ ሰዶማውያን መሬቷን አቃጠሏት፣ ግፍ ሰሩባት፣ መሬቷን ነደደች፣ አልለመለመችም። የሰው ልጅ በጎ ቢሰራ የምድር ጌጧ ነው። የሰው ልጅ ደግ ነገር ቢሰራ ለምድር ውበቷ ነው። የእናቴ ልጅ ከላይ ጠል ከምድር በረከት ይመጣል። ምድር አረንጓዴ ቀሚስ ትለብሳለች። የምድር ቀሚሷ ደግ ሥራ ነው። የምድር ውበቷ ደግ ሥራ ነው። የምድር ድርቀቷ፣ የምድር ጨው መሆኗ፣ የምድር አሸዋ መሆኗ የሰው ልጆች ክፋት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች እግዚአብሔር ያደላችሁ በቸርነቱ መርጦ ይሾማችሁ በመንፈስ ቅዱስ ያከበራችሁ ንጹሐን አገልጋዮቹ ውድ አባቶቻችን አይንተ እግዚአብሔር ካህናት ከያላችሁበት እንደየክብራችሁ እንደየማረጋችሁ በረከታችሁን ያድለን እግዚአብሔር። ልዑል እግዚአብሔር በቸርነቱ በረጅም ዕድሜ ያከበራችሁ በረጅም ዕድሜ ያበለጸጋችሁ በሽበት ያከበራችሁ አባቶችና እናቶች ወንድሞችና እህቶች የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ ወገኖቼ፣ እንደምን ሰነበታችሁ? በቸርነቱ የጠበቀን እችን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ ይሰወረን ልዑል አምላካችን እግዚአብሔር ክብር ምስጋና ይድረሰው። ወገኖቼ ዛሬ ከተወለደ ዛሬ ሞተ ይሻላል። ምሳሌነት የለንም። መጥቶ ምንድን ነው የሚማረው? ምሳሌ መሆን አልቻልንም። ደግ ሥራ ከምድር ጠፍቷል። ለዚህ ነው ይህን ያልኩት። የአባቶቻችን አምላኩ ጉባኤያችን እንዲባርክ ሕሊናችን ሰብስቦ በነቃ ሕሊና ቃሉን እንድንሰማ እግዚአብሔር በቸርነቱ እዝነ ልቦናችንን እንዲከፍት አይነ ልቦናችን እንዲያበራው እናንተን ውድ ወገኖቼን በተለየም ቅድስት ድንግል እመቤታችንን ይዤ በእናንተ በወገኖች ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትሕትና ለምነዋለሁ። ልመናዬን የሰማኝ አምላክ
ክብርና ምስጋና ለሱ ይሁን። አንደበቴን ለሥላሴ አደራ ሰጣለሁ። ተመስገን። ህሊናችንን እግዚአብሔር ይሰብስበው። ወደ ርዕሳችን ከመግባቴ በፊት የዛሬ መክፈቻዬ መዝሙር 120 ከቁጥር 1 እስከ 2 ከዚያ በኋላ ርዕስ ነግራችሁ ለዛሬ የሚሆን ርዕስ አለኝ። ባለፈው ጀምረነው የነበረው ርዕስ ለዛሬ አቆሜዋለሁ። ያም ርዕሳችን የሰማውን ሰው ሁሉ ሁለት ጆሮቹን ጨው የሚያደርግ ነገር አንድ ነገር በእስራኤል ላይ አደርጋለሁ ያለውን ሳምንት እንቀጥለዋለን። ዛሬ በአዲስ ርዕስ ነው የምንገናኘው። ያም ርዕስ ምን እንደሆነ ከዳዊት ቀጥሎ ነግራችኋለሁ። የዳዊት አምላክ ከእኛ ጋር ይሁን። የዳዊት አምላክ ይርዳን። መዝሙር 120 አንሳይኮ አየንቴ መንገላ አድባር እማይቴ ይምጻ ረድኤቴ ረድኤቴ ሰማ በእግዚአብሔር ዘገብረ ሰማየ ወምድረ። የዳዊት አምላክ ከእኛ ጋር ይሁን። ትርጓሜ እነሆ ዓይኖቼን ወደ ተራሮች አነሳሁ አለ ነቢየ ልዑል። በጣቶቹ የታደለ እጅ በገና እየደረደረ በክንዶቹ መሰንቆውን እየመታ በጎቹን እየጠበቀ በጌታና በዳዊት መካከል የሺህ ዘመን ርቀት ነው ያለው። በዚህ የሺህ ዘመን ርቀት የዘመረው መዝሙር ነው። እጆቻችን የእኛ ምን ሰርተው ይሆን? እግዚአብሔር ከእኛ ጋር ይሁን። ነቢየ ልዑል ዳዊት የታደለ ስለ ትሩፋን ተናግሮታል ይላል። ትሩፋን በትሕርምት የሚኖሩ ቅዱሳን ማለት ነው። አንድም በገባህልኝ ቃል በተሰጠው በተስፋው ቃል ዓይኖቼን ወደ አንተ አቀናሁ፣ ከልጅ ልጅ ተወልጄ አድንሃለሁ ያለውን የተስፋ ቃል መናገር ነው። ጌታ አይዋሽምና እንኳን እሱ አባቶቻችን ውሸትን ላለመናገር ከልጅ በላይ ሀብት የለም። መድኃኔ ዓለምም ይህ ባለጸጋ ለማዳን ያደረገው የከፈለው ዋጋ ተከፍሎብናል። ስጋውን ቆርሶልናል፣ ደሙን አፍስሶልናል፣ እንዲህ ሆኖልናል። እኛን ከፍ ለማድረግ ተው ይሰማን። ስጋው ደግሞ ያልተቀበላችሁ ሰዎች እግዚአብሔር ያጠናችሁ። ትጠኑ ይሆን? ሰው አሁን በዚች ምሽት አሁን እዚሁ እንዳለን ዓለም ቢያሳልፋል አሁን እዚህ እንዳለን ብንሞት ደብረ ዘይትን አላነበባችሁትም? ያን መጽሐፍ ያነበባችሁት ከዓይን ጥቅሻ ከጥይት የፈጠነ ባለበት ዘፍ ጠብ በተቀመጠበት ጎርሶ ሳይጎርስ ጎርሶ ሳይት ጠብ ጠብ እዚህ ቦታ አመመኝ ወጋኝ ቆረጠኝ ጠብ። ይሄ ነው እኮ የሚቀጥለው። ተው ስጋው ደግሞ ያልተቀበላችሁ ሰዎች፣ ተው ስጋው ደግሞ ያልተቀበላችሁ ንስሐ ያልገባችሁ ሰዎች ዋጋ ተከፍሎብናል። እግዚአብሔር ይሁናችሁ። የሚገርመው በአህያ ግርግም ላይ ተኝቶ አህዮች አህያ ትንፋሿን የምትገብርለት እዚያ ግርግሟ ጋር ጌታዋ ያስቀመጠለትን የጌታ የሚገርመው ጌታ ያስቀመጠላትን ገፈራ ለመብላት ጭነቷ ተራግፎ ስትመጣ የጌታዋ ጌታ እግርግሟ ላይ ተኝቷል። አወቀችው። ሀበላ ዳፍታ አመሰገነችው። እንዳይበርደው ለእሷ አእምሮ ሰጥቷት እፍ ያለችው እንዳይበርደዋል። አፏን ከፍታ አለከለከች። አፍ ከፍተን ስንተነፍስ ትንፋሹ ይሞቃል። ጠበብ አድርገን እፍ ስንለው ግን ይበርዳል። ለዛች ለአህያ አእምሮ ሰጥቶ ዋጋዋን ከፈለ። ዘንባባ እየተነጠፈ ልብስ እየተነጠፈ እለዋ ተቀምጦ እንዳከበረችው አክብሮ ቤተ መቅደስ ተቀምጦ አትገባ። ዋጋ ከፋይ ነው የኛ ጌታ። እስቲ አበድሩት እባካችሁ ዋጋችሁን እንዲከፍለው። ዋጋ ከፋይ ነው። የማንንም ዋጋ አይተውም። የለመኑትን አይነሳ። የኔ ጌታ ይኸው ሥጋ ለብሶ
ምን ያህል አዳም እንደተዋረደ ነው እኮ የሚያመለክተው። የአህያ ግርግም ላይ መተኛቱ፣ መጠቅለያ ጨርቅ ማጣቱ የአዳምን ድህነት ነው እኮ የሚናገረው። ምን ያህል እንዳደህየን በፍጡር እጅ መውደቅ፣ በጨካኝ እጅ መውደቅ ምን ያህል ድህነት እንደሚያመጣ ልብ በሉና እዩት። ፍጡር ጨካኝ ነው። ከመጨካከን ይሰውረን መድኃኔዓለም ክርስቶስ፣ ከመጨካከን ይሰውረን። በገዛ እጁ ትእዛዙን አፍርሶ እዚህ ጨካኝ እጅ ላይ ወደቀ አባታችን አዳም። አሁንም ሕጉን አናፍርስ፣ በጨካኝ ፍጡር እጅ እንዳንወድቅ፣ በጨካኝ እጅ እንዳንወድቅ እባካችሁን። ኃጢአት እንስራ፣ ንስሐ እንግባ፣ እንመለስ። ይመለሳል እግዚአብሔር አምላክ። ወገኔ አስተውሉ። በላይ በቀደመ ዙፋኑ በቀደመ ክብሩ ድንግል እመቤታችን በላይ ሃሌሉያ እያሉ አእላፍ መላእክት አሌፍ እያሉ አርባዕቱ እንስሳ ቅዱስ እያሉ ሲያመሰግኑት በማህፀኗን ያለም አድርጎ ያን ሰማያዊ ዝማሬ አንገቷን ዘንበል አድርጋ እንደተጻፈለት ስሜ ወለቴ ወሬ አጽቢ ዝነኪ፣ ልጄ ሆይ ስሚ፣ ጆሮሽን አዘንብይ፣ ወገንሽን የአባትሽን ቤት እርሺ ስሚ አላት። የሚመጣላት መልእክት አለና ከልዑል ዘንድ ከእግዚአብሔር ከፈጣሪዋ ዘንድ የሚመጣውን መልእክት በብርሃናዊ መልአክ የምስራች ይመጣልና አዘን ብለሽ ስሚ ብሎ አስቀድሞ ከሺህ ዘመን ርቀት የተናገረው ነቢየ ልዑል ዳዊት ዘንበል አድርጋ ያን የብርሃን መልአክ መልእክቱን ተቀበለች። ከተጸነሰ በኋላ ሰማያዊ ምስጋናውን አእላፍ መላእክት እሳት በሆነው ዙፋኑ ሲመሰገን ዘንበል አድርጋ ታዳምጠው ነበር። የሚገርመው አህያ ግርግም ላይ ተኝቶ በማህፀኗ 9 ወር ከ5 ቀን አእላፍ መላእክት 24ቱ ካህናተ ሰማይ 4ቱ እንስሳ ሲያመሰግኑት ትሰማ ነበር። የታደለይ ፍጥረት። አዎ የሚገርመው በላይ በቀደመ ዙፋኑ ያለ ጌታ ሦስቱ ነገሥታት ወደ እርሱ መጡ። 30 ሰቀል እልፍ ሰራዊት ይዘው የእናቴ ልጅ እጅ መንሻ ቀረቡለት። አህያ ግርግም ላይ የተኛ ንጉሡን ነገሥታቱ አውቀው ለንጉሡ የሚገባውን መስዋዕት የሚገባውን ስጦታ እጅ መንሻ ለንጉሡ አህያ ግርግም ላይ ዙፋኑ ላደረገ ንጉሥ መጡ። ተነግሯቸው ሦስቱም ኢትዮጵያውያን የተወለዱት ጎጃም ዠረደሽት ቅድመ አያታቸው ከ152 ዓመት በኋላ በሰሌዳ ኮከብ ያየውን ስሎላቸው እሱ ሲነገራችሁ ከርሟል። የታደለች ሀገር አህያ ግርግም ላይ ተኝቶ ስጦታ አቀረበችለት፣ ሰገደችለት። ኢትዮጵያ ዛሬ አይደለም ኢትዮጵያን የምታውቀው። እጅ መንሻ ሦስቱ ነገሥታት አህያ ግርግም ላይ ያለ አህዮች ትንፋሽ የሚገብሩለት ጠቅር መጠቅለያ ያጣ ንጉሥ ከገነት ሥጋ በለበሰ ክፉ መንፈስ ክፉ መልአክ የወደቀውን አዳም ንጉሥ ነው እኮ የገነት ንጉሥ የገነት ንግሥት ወድቀው ነበረ። ንጉሡ እነሱ እንደወደቁ ወድቆ እነሱን ለማንሳት ንጉሥ በአህያ ግርግም ላይ ሆኖ ነገሥታት 2 ዓመት ተጉዘው እጅ መንሻ መጡለት። አምላክነቱን ተረድተው ሰገዱለት በአህያ ግርግም ላይ። እኔና አንተን ለማዳን ሥጋ የለበሰውን ክፉ ሰይጣን ሥጋ የለበሰውን ዲያብሎስ ያን ሥጋ የለበሰ ዲያብሎስ ሥጋ ለብሶ እስከ መጨረሻ ነቅሎ ሊጥል በአህያ ግርግም ላይ እነሆ አምላክነቱን ተረድተው ሰገዱለት። ኃጢአት በሚስማማው ሥጋ ድሃም በሚስማማው ሥጋ መለኮታዊ ኃይሉን በሥጋ ማርያም ሰውሮ ደካማ መስሎ ኃይለኛውን ዲያብሎስን አሸነፈው። ክብር ይግባው የኔ ጌታ ምስጋና ይሁንለት። ደመሰሰው። ይኸውም የአምላካችን ጥበብ እጅግ የረቀቀ መሆኑን በመሆኑ ኃያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም አድሮ በደካማ ባህሬ በመካከላችን በጠባብ ደረት በአጭር ቁመት ተገኘ። እንዲህ ሆኖ ባይገለጥ ወይም ባይወለድ ኖሮ በሥጋ ከይሲ አድሮና ተሰውሮ
ገነት ገብቶ አዳምን ያሳተ ክፉ መልአክ እነሆ ቀድሞ የሚወለደው ሕፃን እርሱ አምላክ መሆኑን ቢያውቅ ኖሮ በስውር ባይገለጥ ኖሮ በሥጋ ማርያም ጠቅላላ እንዲህ ሆኖ መምጣቱን ቢያውቅ ኖሮ በሰው ልጆች ሆድ ውስጥ ጽንስ ተጸንሶ አይወለድም ነበር። ይሄንንም ለማሰናከል ጥረት ያደርግ ነበር። ይሄም ሁሉ አላወቀም። የእኛ ጌታ ግን እነሆ ይሄ መሆኑን አላወቀም፣ ተሰወረበት። ቢያውቅ ኖሮ በሸሸ ነበር፣ በጠፋ ነበር። አላወቀም። ምስጋና ይግባው። እሱ ያልገለጸለት የእሱን ጥበብ ማንም ሊያውቅ አይችልም። ለዚህ ነው የእኛ ጌታ በትንቢት እንደተነገረለት ልዕልናውን በትሕትና ልብ አድርጉ። እነሆ ልዕልናውን በትሕትና ሰውሮ እነሆ አሁንም ልዕልናውን በሥጋ ማርያም ሰውሮ በጠባብ ደረት በአጭር ቁመት ተወስኖ ወደዚህ ዓለም የመጣው ስለዚህ ነው። አስተውሉ። መወለዱን በዚህ ምዕራፍ በግልጽ የተናገረ ኢሳይያስን በሰባተኛው ምዕራፍ ቁጥር 14 ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ በመናገሩ እንደገና ትንቢተ ኢሳይያስ 9:6-7 እነሆ ወንድ ልጅ ተሰጥቶናል፣ ሕፃን ተወልዶልናል፣ አለቅነቱ በጫንቃው ላይ ነው፣ ኃያል አምላክ ብሎ በመናገሩ በመጋዝ አስተርትሮታል ኢሳይያስ። ሌሎች የተናገሩ ነቢያትን ሁሉ አሳዶ አደጋ ደርሶባቸዋል። ለምን ትንቢቱን ተናገሩ ብሎ እመቤታችን መጽነቷን ቢያውቅ ኖሮ እነሆ በግዕዘ ሕፃናት ከሴት መወለዱን ቢያውቅ ኖሮ ሰይጣን ሳጥናኤል ያክፉ መንፈስ ማንም ጸንሶ አይወልድም ነበር። አሁንም እኮ እንዳቅሚቲ እናቴ ልጅ አግብተው እየበጠበጠባቸው በ7 ቀን በ7 ሳምንት በ7 ወር እየበጠበጠባቸው የሚጨነቁ እህቶች አሉ። የሚገርማችሁ ወንዱም ሴቱም ባልና ሚስቶቹ ሁለቱም ናቸው መጠመቅ ያለባቸው። እነዚህ ጋኔን ሳቢዎቹ እነዚህ ሟርተኞቹ አሁን እንኳን እንዲህ መባል ቀርቷል። አዋቂ ከበረሃ የመጡ አባት እንዲህ በቁ አባት ነው የሚባለው የበከታ ጋንንት ሁሉ። የሚገርመው እነዚህ ሾታ ላይ ይሉታል። ሁለቱም ሄዶ ንስሐ ገብቶ መጠመቅ ነው። ወንዱም ላይ ሊሆን ይችላል። ሴቷ ላይ ስለተበጠበጠ ብቻ አይደለም። ይህን እንድታውቁት ወንዱ ላይም ሆኖ እንዲህ ያደርግ ይችላል። ወገኖቹ ቤተሰቦቹ ዛር ይገብሩ እንደሆነ ዛር የሚገብሩ ሰዎች መቼም መዘዘኞች ናቸው። ይሄ ክፉ መንፈስ ነው። ይሄ ዛር የሚባለው እነዚሁ ጋኔን ሳቢዎቹ ያወጡለት ስም ነው። አዳልሞት ይብለውታል፣ ብር አለንጋ ይሉታል፣ ወሰንገፍ ይሉታል። እሱ እንደው ዲያብሎስ ነው። ጨንገር ይሉታል፣ አዶ ከብሬ ይሉታል፣ ጠቋር ይሉታል። የሚገርማችሁ ያ ዘራቸውን እየቆጠረ የሚመጣ ሰይጣን ትዳር በያዘ ጊዜ ወልዳ እንዳትስም በማህፀኗ እንዳይጸነስ ቢወለድ በ7 ቀኑ በ7 ሳምንቱ በ7 ዓመቱ በ7 ወሩ ይገለዋል። ክፉ መንፈስ ነው። እንዲህ እየበጠበጠ ይጨርስ ነበር። አሁንም እያወከነ ያለው ልላችሁ ነው። ለዚህ መድኃኒቱ እግረ መንገዱን የተጨነቀ ሊኖር ይችላል። ሁለቱም እየተጠመቁ ነው እንጂ አትወልድምና ይበጠበጥባታል፣ አትጸንስም፣ ለመውለድ አትችልም ብሎ ሴቷን ማባረር አይቻልም። ወንዱ ላይ ሊሆን ይችላል። ሁለቱም ንስሐ ገብተው ስጋው ደሙ እየተቀበሉ መጀመሪያውኑ ጋብቻው በስጋው ደሙ ተደርጎ ቢሆን ኖሮ ይሄ ሁሉ ጣጣ የለም። ወላጅ ድሮት ቢሆን ኖሮ ይሄ ሁሉ ጣጣ የለም። ሌላው ደግሞ መስተፋቅር እያሉ የሚያስደግሙ አሉ። 2 አጋንንት ልኮባት ከሆነ ከሴትየዋ ጋር 3 ከባሏ ጋር 4 ሰዎች ከአጋንንት ጋር ይተኛሉ። የሚጸነሰውን ጋሬን ተቆራኝቶት ይወለዳል። መጨረሻ ላይ እየሰነበተ ሲሄድ ልጆቹም በሽተኛ ይሆናሉ። መጨረሻ ላይ ራሱ የደገመው ሰውዬ ራሱ አስደጋሚው ሚስቱ ራሱ 3ቱም በሽተኛ ነው የሚሆኑት። የነተው 3ቱም በሽተኛ ነው የሚሆኑት። የሚወለደውም አይረባም። ጋኔን የተቆራኘው ነው የሚሆነው። እግዚአብሔር የላቸው ካፋቀሩ ዓለምን አይፋቀሩም። ወንድና ሴት በዝሙት ከመመረዝ ያልታደሉ እርጉሞች ይህን ትምህርት ብሎ ያጠራል። ስሩ ይነቀል ዘሩ ይጥፋ። ይህን ትምህርት ብሎ ያጠራል። ሰው ወንድና ሴት ማቆራኘት
ትምህርት ነው ይሄ። እግዚአብሔርን መጠየቅ እንጂ ባጋንንት ነው ጋብቻ የሚፈጸመው። እግዚአብሔር ያጥናሽ። በንባብ ጨርሰዋለሁ። እነሆ አስተውሉ፣ ጌታ መወለዱን ትንቢት የተናገሩትን ሁሉ መከራ አድርሶባቸዋል ሰይጣን። እነሆ የእኛ ጌታ የማይጠረጠረው አምላክ በቀነ ቀጠሮ ሁሉን አድርጎታል። እነሆ ድል በተመታ ጊዜ ዲያብሎስ ክፉ ሰይጣን ይህ የሰው ሥጋ ለብሶ ያዋረደኝ የጣለኝ 5500 ዘመናት ሙሉ የሰበሰብኩትን የሰው ዘር የነጠቀኝ ማን ነው በማለት ሲሸበር ሲደነፋ ሲታወክ በመስቀሉ ላይ በቀራንዮ የእኛ ጌታ በተሰቀለ ጊዜ ተናግሯል ብለው አባቶች አስተምረውናል። ድንግል እመቤታችን ለቅዱስ ገብርኤል እንደ ቃልህ ይደረግልኝ ባለች ጊዜ ታውቁታላችሁ። የልዑል ኃይል ይጋርድሻል፣ መንፈስ ቅዱስ አንቺ ላይ ያድራል፣ ኃይለ ልዑል ወልድ በማኅፀንሽ ይወሰናል፣ ስሙንም ኢየሱስ ትዪዋለሽ፣ ደስ ይበልሽ፣ እነሆ ደስታ ይገባሻል እያለ ሲያበስራት እነሆ ወንድ ልጅ ትወልጃለሽ፣ ስሙን አማኑኤል ትዪዋለሽ ብሎ ሲላት ይህ እንዴት ሊሆን ይችላል? እኔ ወንድ አላውቅም አለችው። እስመ አልቦ ነገር ዘይሳኖ ለእግዚአብሔር ሲላት እነሆ እንደ ቃልህ ይደረግልኝ የባለችው ጊዜ ይላላ ያን ሲያመጣው ነው። እነሆ እንደ ቃልህ ይደረግልኝ ባለች ጊዜ ወልደ እግዚአብሔር አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በማኅፀኗ ተወሰነ። ክብር ይግባው። አባታችን አዳም በምክረ ከይሲ ያመጣውን ያጣውን ሹመት ያጣውን ጸጋ ልጅነትና አምላክነት ጌታችን በማኅፀኗ ሲወሰን እነሆ ወይንም በማኅፀኗ ሲወሰን አዳም አባታችን ባለሙሉ ተስፋ ሆኗል። እኛንም ተስፋችንን ያለምልመው። እናታችን ሔዋን ስውሩ ሰይጣንን እሺ ባለች ጊዜ በቅጽበት የተወሰደው ጸጋዋ ድንግል እመቤታችን ደግሞ ቅዱስ ገብርኤልን እነሆኝ የጌታ ባሪያው እንደ ቃልህ ይደረግልኝ ባለችበት ቅጽበት የእኛ ጌታ አዳምን ባህሪ አድርጎ የባህሪ አምላክ በማኅፀኗ ጸንቷል። የእርሷን ቃል ምክንያት አድርጎ ወልደ እግዚአብሔር ቃል ክርስቶስ የሰው ልጅ ሆነ። የሰው ልጅም የልዑል እግዚአብሔር ልጅ ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። አምላክ ወሰብ ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። ድንግል እመቤታችን የመልአኩን ቃል ሰምታ መልስ ሰጥታ መልአኩን በመለሰችለት ጊዜ እነሆኝ የጌታ ባሪያው እንደ ቃልህ ይሁንልኝ ይኩነኒ በከመ ትቤለኒ ባለች ጊዜ በዚያች ቅጽበት በግብረ መንፈስ ቅዱስ እንበለ ዘር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በገዛ ሕፃናት በማኅፀኗ ተወሰነ። ነቢየ ልዑል ዳንኤል እንዲህ ብሎ ተናግሮታል። እነሆ የእናቴ ልጅ መልአኩ ወሬኮ እስከ አንበሩ መንበረ ዙፋኖች እስኪዘረጉ ድረስ አየሁ። ዙፋኖች ያለው ነቢያትንና ሐዋርያትን ካህናትን፣ ይኸውም የእግዚአብሔር መንፈስ ቅዱስ አድሮባቸው ወንጌልን እስኪያስተምሩለት ድረስ ዙፋን አላቸው። የቃሉ ዙፋኖች ናቸውና። አይ ምስጢር! አንድም ጊዜው ወንጌል የሚሰበክበት መድረሱን መናገር ነው። አንድም በደብረ ጽዮን ንጹሐን ሐዋርያት በዛ በጽርሐ ጽዮን አዳራሽ መንፈስ ቅዱስ በእነሱ ወርዶ ያ ጊዜ ደርሶ መንፈስ ቅዱስ እነሱን ዙፋኑ አድርጎ ወንጌል የሚያስተምር መሆኑን መናገር ነው። አንድም በዘመናት የሸመገለው ቡሉየ መዋዕል በዙፋኑ እስኪቀመጥ ድረስ ደርሼ አየሁ። ትንቢተ ዳንኤል 7:9-13 ቁጥር ዙፋን እስኪዘረጋ ድረስ አየሁ። በዙፋኑም እነሆ የዘመናት ሽማግሌ ተቀመጠ። ያዘናቴ ልጅ ትርጓሜ እነሆ ወነበረ ዲቤሁ ቡሉየ መዋዕል
በዘመናት የሸመገለው በዙፋኑ ተቀመጠ ብሎ የመዋዕል የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዙፋኑ ተቀመጠ አለ። ዙፋን ያለው ድንግል እመቤታችን አይገርምም? ነቢየ ልዑል ዳንኤል አያት በዘመናት የሸመገለው ዙፋን አድርጎ ሲቀመጥባት በማህፀኗ ቤተ መንግሥቱ አድርጎ ማንበሩ አድርጎ እናቷ አድርጎ በማህፀኗ አቤት እሷን የነካ ባልተወለደ ባልተፈጠረ አንዳች ነገር በእሷ የሚናገር ሰው ባልሆነ። አስተውሉ። ዙፋን ያለው ድንግል እመቤታችንን ነው። በዘመናት የሸመገለው በዙፋኑ ተቀመጠ ማለቱ በጊዜው ጊዜ የእኛ ጌታ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እሷን ዙፋኑ አድርጎ በማህፀኗ ማደሩን መናገር ነው። ክብር ይግባው ለመድኃኔዓለም ለዘላለም። ወልበሱ ጻዳ ከመበረድ እነሆ ይህ ዘመናት ሽማግሌ ያለው ልብሱም እንደ በረዶ ነጭ ነው። አቤት 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 አቤት! ትዝ ይላችኋል ደብረ ታቦር። እነሆ በፊታቸው ተለወጠ፣ ልብሱም ነጭ ሆነ። ክብር ምስጋና ይድረሰው የኔ ጌታ፣ ከደብረ ታቦር ያድርሳችሁ። ተለወጠ በፊታቸው፣ ልብሱም ነጭ ሆነ። እነሆ የባሕርይ አባቱ በነጭ ደመና በሽማግሌ አምሳል ተገልጾ የእናቴ ልጅ በነጭ ደመና መንፈስ ቅዱስ ክንፉን አሰይፎ በላዩ ረቦ ቆንጠጥ አድርጎም ቢሉ ራሱን እነሆ ዝንቱ ተወልደ ዘአፈቅር ኩሎ ሰበርኩ፣ ይህ የምወደው ይህ የማፈቅረው ልመለክበት ወደ እናንተ ያድናችሁ ዘንድ የላኩት ልጄ ነው አለ። የኔ ጌታ የዘመናት ሽማግሌው እናታችን ድንግል ወላዲተ አምላክን ዙፋኑ ሆና አያት። መውለድ እንዲህ ነዋ። የእናቶቻችን የተባረከ ማህፀን የልዑል ቤተ መቅደስ ይሄን ራእይ ያየሁ ምን አይነት ማህፀን ነው ዳንኤልን የወለደው? እንዲህ ናቸው እናቶቻችን። የተቀደሱ ጋብቻቸው ያማረ እናቶቻችን ማህፀናቸው የልዑል ቤተ መንግሥት ነው፣ የልዑል ቤተ መቅደስ። ነቢየ ልዑል መጥምቀ መለኮት ዮሐንስ በእናቱ ማህፀን እነሆ ሰገደ፣ ዘለለ ይላል። ሰገደ የእናቴ ልጅ አምላክነቱን አውቆ በዚያው በማህፀን እንዳለ ነቢይ፣ ካህን፣ የእናቴ ልጅ ካህን፣ ሰማዕት፣ ሐዋርያ አድርጎ በእናቱ ማህፀን ሾመው። ንጉሥ የሚሾም እኮ በቤተ መንግሥት ነው፣ ሜዳ ላይ እኮ አይደለም የሚሾመው። እነሆ የኤልሳቤጥ ማህፀን የነቢየ ልዑል የካህኑ ጌታን ያጠመቀ የመጥምቀ መለኮት ቤተ መቅደስ ነበር፣ ቤተ መንግሥት ነበር። የእኛ ጌታ ይህንን ሁሉ ክብር በዚያው በእናቱ ማህፀን ቤተ መንግሥቱ አድርጎ ሾመው፣ አጠመቀው። ክብር ምስጋና ለመድኃኒታችን ለልዑል እግዚአብሔር ይሁን። ልብ በሉ። ነቢያቱ፣ ካህናቱ፣ ንጹሐን አባቶቻችን ድንግልናቸውን ያጸኑ በእውነት ለእውነት የተሾሙ ንጹሐን ጳጳሳት፣ ንጹሐን መነኮሳት፣ ንጹሐን ዲያቆናት፣ ንጹሐን ካህናት በእናቶቻቸው ማህፀን በዙፋኑ ባለበት ንጉሥ እኮ በቤተ መንግሥት አለው። በቤተ መንግሥቱ ዙፋን አለው። በዙፋኑ ተቀምጦ ግራ ቀኝ መሳፍንቱን መኳንንቱን አስቀምጦ እኮ ነው ለሹመት የሚገቡትን የሚሾማቸው። ራሱ ንጉሡ ነው የሚሾማቸው። እዩ የእናቶቻችንን ክብር፣ የንጹሐን እናቶቻችን ጋብቻቸው የተቀደሰ እናቶቻችን፣ እናት አባት የዳራቸው እናቶቻችን፣ በንጽሕና በድንግልና በሥጋው ደም የጸኑ እናቶቻችን ማህፀናቸው ምን እንደሚያፈራ እዩት። የልዑል ቤተ መንግሥት ቤተ መንግሥቱ ንጉሥ ከነ ሰራዊቱ ተገኝቶ የሚሾምበት ቤተ መንግሥት የእናቶቻችን ማህፀን። ይብላኝላችሁ ራሳችሁን ያረከሳችሁ፣ ጋብቻችሁን ያረከሳችሁ። ጋብቻ ሲፈርስ ማህፀን ይፈርሳል። ማህፀን ሲፈርስ ትውልድ ይፈርሳል። ትውልድ ሲፈርስ አገር ይፈርሳል። እግዚአብሔር ያጥናሽ የስምንተኛው ሺህ ጋብቻ። እግዚአብሔር ያጥናሽ አገሬ የስምንተኛው ሺህ ጋብቻ። እናት አባት ያልዳረው ከነ ዘፈኑ እንኳን ምን ይሉ ነበር? በአሳር ይሆናቸው። አስተውሉ። ወሰረገላቲሁ አፋም ዘእንበለብል መንኮራኩሮቹ የሚነድ እሳት ናቸው። አንድም ሰረገላው የሚያቃጥል ፍም ነው። ይኸውም ትእዛዛቱን
እነሆ እነዚህ ክፎች ደማቸውን አፍሰው ማለቃቸው መናገር ነው። ወሬኩ በራእየ ሌሊት የቀን ራእይ የሌሊትም ራእይ አለና ወናሁ መጻ ብሎ ያመጣዋል። እነሆ ከኋላ ወናሁ መጻ ዐቢይ በደመና ሰማይ እነሆ ከመ ወልደ እጓለ እመሕያው የሰው ልጅ የሚመስል ከሰማይ ደመና መጣ። ዐቢይ ጌታ ወልደ እጓለ እመሕያው እንደመሆኑ በመልአተ ክብር በስብሐተ ክብር ወደዚህ ዓለም መጣ። የሚገርመው ምልአት ስብሐቱን ከላይ በዙፋኑ ከዚህም ዓለም ሁሉንም ጠቅላላ ምልአት ስብሐቱን ሳይለቅ የሚገርም ነው። ምልአት ስብሐቱ ከዚህ ዓለም ውጭ የሆነ አምላክ ይታያችሁ ምን ብትታደል ነው። በሷ ማኅፀን በሷ አካል በሷ መጠን በጠባብ ደረት በአጭር ቁመት ተወስኖ እኛን ለማዳን እንዲህ መሆኑ እነሆ በሰማይ ደመና በነቢያት የተነገረውን ሰማይ ደመና ያላት ድንግል እመቤታችን ናት። በሰማይ ደመና ትመሰላለች። ጠቅልዬዋለሁ የእናቴ ልጅ። እነሆ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ መጣ ይላል። ደመና ያለው እመቤታችን፣ እግዚአብሔር ያለው መድኃኒታችን ኢየሱስ ክርስቶስ በጀርባዋ አልባ ግብፅ መውረዷን መናገር ነው። ይህም ሁሉ በመናገሩ አሰቅሎታል። ቡለየ መዋዕል የተባለ ጌታችን መድኃኒታችን ወልደ እጓለ እመሕያው ኢየሱስ ክርስቶስ የሰው ልጅ የተባለ በሥጋ ማርያም አድሮ ወደዚህ ዓለም መጣ። ወበጻ ቡለየ መዋዕል ሀበ ቡለየ መዋዕል በዘመናት የሸባገለው ደረሰ። አንድም ቡለየ መዋዕል የተባለ መለኮት አብጽሕዎ የተባሉ ሥላሴ ናቸው። ይኸውም ቡለየ መዋዕል የተባለ የዘመናት ሽማግሌ ጌታችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ጌታችን እነሆ በተለየ አካሉ ሥጋን በተዋህደ በሦስቱ ፈቃድ መሆኑን መናገር ነው። አንድም የባሕሪ ልጁ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ የባሕሪ አባቱ ልዑል እግዚአብሔር አብ እስከሚገዛው ይገዛል። ይህ ዓለም በመግዛት በመፍጠር በአገዛዝ በሕልውና የእናቴ ልጅ ከባሕሪ አባቱ ከባሕሪ ሕይወቱ ከመንፈስ ቅዱስ ትክክል መሆኑን መናገር ነው። የባሕሪ አባቱ እግዚአብሔር አብ የሚፈርደውን ይፈርዳል፣ የሚያድነውን ያድናል፣ የሚምረውን ይመራል። ወልደ እጓለ እመሕያው የተባለ ክርስቶስ በመጣት ጊዜ በክበበ ትስብእት በግርማ መለኮቱ የእናቴ ልጅ ምጽአቱ እየቀረበ ነው። በግርማ መለኮቱ ይመጣል፣ በሰውነቱ ይፈርዳል። በተሰቀለበት መስቀል ደሙ እየፈሰሰ ከጎኑ ከመሃል እግሩ ከመሃል እጆቹ እየፈሰሰ በአካል የሰቀሉት ሁሉ ያዩታል ይላል። ዛሬ ሥጋውን ደሙን ያልተቀበሉ ሁሉ በዚያን ዕለት ከሰቃዮቹ ከቸነከሩት ጋር አብረው ዋይ ዋይ ይላሉ። እግዚአብሔር ያጠናቸው። በዕርገቱ ነጭ ደመና ተቀበለችው ይላል። በደብረ ታቦር ቅድም ያልኳችሁ በነጭ ደመና የባሕሪ አባቱ በዮርዳኖስ ሲጠመቅ የባሕሪ አባቱ በነጭ ደመና የምወደው ልጄ ይህ ነው። ያን መናገር ነው። በባሕሪ ክብሩ መናው በደብረ ታቦር በነጭ ደመና፣ በዕርገቱ በነጭ ደመና፣ በጥምቀቱ በዮርዳኖስ በነጭ ደመና ተገልጿልና ክብሩን መናገር ነው። ደመና አለው ቅዱሳን መላእክትን መልካም ደመና መልካም ዝናብን አዝንቦ የተጠማውን እንዲያጠጣ እንዲያረካ አትክልቱን ፍሬውን እንዲያፈሩ እንዲያደርግ እነሆ ደመና አለው። መንፈስ ቅዱስ እነሆ በእያንዳንዳችን ላይ አድሮ እነሆ መንፈስ ቅዱስ ረድኤቱን በረከቱን በእያንዳንዳችን አዝንቦ ለፍሬ ማብቃቱን መናገር ነው። ክብር ይግባው መድኃኔዓለም ክርስቶስ ከዘላለም እስከ ዘላለም ድረስ የባሕሪ አምላክ እኛን ለማዳን በቀጠረው ቀን ቀጠሮው ሲደርስ መድኃኒታችን ኢየሱስ ክርስቶስ ስፋትን ከጥበት ጥበትን ከስፋት አስተባብሮ በተዋህዶ ከድንግል ማርያም ተጸነሰ። ድንግል እመቤታችንንም ጸነሰይ ተብላ ድንግል ግሩም ፍጥረት፣ ወለደይ ተብላ ድንግል ግሩም ፍጥረት፣ እናት ተብላ ድንግል። ምን አይነት ድንቅ ነገር ነው! ተደርጎ የማይታወቅ አዳም ከእህቱ መሬት ተፈጠረ፣ ምክንያት አለው። ሔዋን ከጎኑ ተፈጠረች፣ ምክንያታዊ ነው። አቤል ከእናቱ ከሔዋን ተወለደ፣ ይህም የሚገርም ነው። የእሱ ግን የተለየ ነው። የእሷም አፈጣጠር የተለየ ነው። እናቱን የፈጠረ ልጅ ድንቅ ድንቅ፣ ፈጣሪዋን የወለደች እናት
ይህ ሁሉ ሲፈጸም አይደንቅም? ፈጥሯት እናቱ የሚገርም ፈጥሯት ልጅ መባል ምን አይነት ትህትና ነው! አቤት 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 የኔ ጌታ የትህትናው ባለቤት። ትህትና እኮ የእናቴ ልጅ የኋላ ቀርነት ምልክት እኮ አይደለም። ትህትና እኮ ወንድምን፣ ወገንን፣ ጌጥ የሆነ ወገንህን የእናቴ ልጅ በፈሪሃ እግዚአብሔር እንዴት እንደምታከብረው መግለጽ እንጂ እኮ ትህትና የኋላ ቀርነት ምልክት አይደለም። ወገኔ፣ አካሌ፣ ክብሬ በለው እስቲ ወገንህን። ወገን ጌጥ ነው። ወገን ድጋፍ ነው። ወገን ክብር ነው። ወገን አለኝታ ነው። ወገን ልብስ ነው። ሲያለቅስ ደስ ይላል። ሲራብ ደስ ይላል። ሲራቆት ደስ ይላል። ሲጠማ ደስ ይላል። ወገን አረ ተዋጊጥበት ወገንህን። እናቴ ወጥ አጠር ያለባት ዕለት ልጄ ወንድምና ወጥ ማስፈራሪያ ነው ትለኝ ነበር። እስቲ ወንድም አለኝ ቢርበኝ አስፈራራበት። እስቲ ረሃብን ወንድም አለኝ ብራቆት መራቆትን እስቲ አስፈራራበት። ወንድም አለኝ ያለብሰኛል። ወንድም አለኝ ብታመም ያስታምመኝ። እስቲ ኩራ በወገንህ። ወገኔ፣ አካሌ፣ ክብሬ፣ ጌጤ የእናቴ ልጅ። ሀገር የሚባለው እኮ በሰው ነው። የምድር ጌጧ እኮ የሰው ልጅ ነው። የምድር ጌጧ እኮ ደግነት ነው። ደግነት ከሌለ እኮ ምድር አታፈራም። ይታያችኋል እነ ሰሐራ በረሃ እና ዮርዳኖስ በረሃ ይታያችኋል። ጨው ባህር፣ ሙት ባህር የሰፈረበት ግብረ ሰዶም ፈጽመውበት። ግብረ ሰዶም ማለት እኮ ሙት ባህር ማለት ነው። ያ ሙት ባህር ፍጥረት አይኖርበትም። አትክልት ቢያጠጡት አይበቅልም፣ ያቃጥለዋል። እነዚህ እኮ አይወልዱም። የደረቀ እንጨት ስር የላቸው። ውሃ ብታጠጡት እኮ የደረቀ እንጨት በቁም ይበሰብሳል እንጂ እኮ ፍሬ አያፈራም። ቅጠል አያወጣም። ቅርንጫፍ የለውም፣ አያቆጠቁጥም። ክፉ ሰሩባት፣ ይኸው ነዳጅ ይፈላበታል። ዛሬ ይኸው ሙት ባህር ተኝቶበታል። ኢየሩሳሌም ሄዳችሁ አይታችሁታል። ብረት ያንሳፍፋል፣ ድንጋይ ያንሳፍፋል፣ ሰው ያንሳፍፋል። ዶሮ ላባና ጥጥ ይሰምጣል። ሙት ባህር በግብረ ሰዶም የመጣ ጦስ። ሰዶማውያን መሬቷን አቃጠሏት፣ ግፍ ሰሩባት። መሬቷን ነደደች፣ አልለመለመችም። የሰው ልጅ በጎ ቢሰራ የምድር ጌጧ ነው። የሰው ልጅ ደግ ነገር ቢሰራ ለምድር ውበቷ ነው። የእናቴ ልጅ ከላይ ጠል ከምድር በረከት ይመጣል። ምድር አረንጓዴ ቀሚስ ትለብሳለች። የምድር ቀሚሷ ደግ ስራ ነው። የምድር ውበቷ ደግ ስራ ነው። የምድር ድርቀቷ፣ የምድር ጨው መሆኗ፣ የምድር አሸዋ መሆኗ የሰው ልጆች ክፋት ነው። ክፉ አትሆኑ፣ አይጠቅማችሁም። ክፋት ዕድሜ ያሳጥራል፣ ዘር ያጠፋል፣ አይጠቅምህም። በኋለኛውም ከባድ ፍዳና ሲኦል ገሃነመ እሳት የዘላለም ሞት ነው የሚጠብቃችሁ። የእናቴ ልጅ አስተውሉ። አዎ የእናቴ ልጅ ፈጣሪዋን የወለደች እናት ፈጥሯት ልጇ ተፈጥራ ፈጣሪዋን እናት ሆነችው። ልጇ ተባለ። ምን አይነት ትህትና ነው! ትሁቱኗ በትህትና ወገናችሁን ተጠቀሙበት። ከዚህ ይህ ሁሉ ሲፈጸም ከዚህ በማህፀን ሳለ በላይ ግን በአባቱ ሬና ያለ አንድ ልጇ ነው። በምድር በለበሰው ሥጋ በሰውነቱ በምድር ሲመላለስ በመለኮታዊ ባህሪው ከአብ ከመንፈስ ቅዱስ ጋር በእሬና የሚኖር አምላክ ነው። ይኸውም በእሬና ማለት በሥላሴ ዘንድ መብለጥ መበላለጥ እንደሌለና በባህሪያዊ ስልጣኑ መተካከልን የሚያስረዳበት ወይም የምንገልጽበት ኃይለ ቃል ነው። እሬና የሚለው ቃል ክብር ምስጋና ለሱ ይሁን። ቅድመ ዓለም ከአብ ተወለደ ስንል የባህሪ አባቱ አብ የማይቀድመው የማይበልጠው እሱም በህልውናው የማይለየው መሆኑን ልብ ይሏል። ልድገመው ይሄን ቃል። ቅድመ ዓለም ከአብ ተወለደ ስንል የባህሪ አባቱ አብ የማይቀድመው የማይበልጠው በህልውናውም የማይለየው መሆኑን ልብ ይሏል። እሬና የሚለው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ራሱ እግዚአብሔር ወልድ የእኛ ጌታ መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም እዚህ ተወስኖ ሲመጣ በዚያ ባገዛዙ በዙፋኑ በባህሪ በቀደመ ክብሩ በጽርሐ አርያም በዙፋኑ
በትክክል ከዙፋኑ እንዳለ ነው። ይህን አምላክ ነው የምታምነው ኢትዮጵያ። የኢትዮጵያ አምላክ ይጠብቀን። አሁን መድኃኔዓለም ክርስቶስ ይህ ጌታና አምላክ ብለየማይል ቀጠሮ በቀጠሮው መሰረት ከአዳም ዘር ከድንግል ተወልዶ በገዛ ሕፃናት ጡቶቿን ጠባ፣ ቀስ በቀስ አደገ። በቀነ ቀጠሮ አዳምን ለማዳን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰብአ ሰገል ከሦስቱ ነገሥታት ስጦታን ተቀበለ። ሰገዱለትም፣ አምላክነቱንም ተረዱ። ክብሩ መለሰ። በሥጋ ተሰውሮ መጥቶ ከክብር ያሳነሰንን ክፉ መንፈስ የእኛ ጌታ በድንግል ማርያም ሥጋ ተሰውሮ እነሆ አምላክ ሰው ሆኖ ሰው አምላክ ሆኖ ወደ ዘላለም ወደ ቀደመ ክብራችን መለሰን። ክብር ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። እነሆ የጌታችን ልደት ይህንን ታላቅ ድንቅ ምስጢር ያስተምረናል። ክብር ምስጋና ከዘላለም እስከ ዘላለም ድረስ ለእርሱ ይሁን። ለመዳናችን ምክንያት ሆና የተገኘች የተፈጠረች ድንግል እመቤታችንም የፈጠረልን ጌታ ከዘላለም እስከ ዘላለም ድረስ ክብር ምስጋና ይድረሰው። እነሆ ሥጋ ለብሶ የመጣውን ሰይጣን እባብን ውበቷን ውበቷ ቢያደርግ እሱ ደግሞ የድንግል እመቤታችንን ውበቷን ውበት አድርጎ የእኛ ጌታ ለዚህ ክብር አብቅቶናል። ክብር ምስጋና ለእርሱ ይሁን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል አምላካችን እግዚአብሔር ክብር ምስጋና ይድረሰው። ርዕሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበት ምስጢር የሚል ነው። ይህንንም ያነሳንበት ምክንያት እነሆ በልደቱ የተጻፈውን የመላእክቱን ዝማሬ የእረኞቹን ዝማሬና የሰብአ ሰገልን ስጦታ የሦስቱን ነገሥታት ስትማሩ ትኖራችኋል። ነገር ግን የእኛ ጌታ መድኃኒታችን አምላካችን ኢየሱስ ክርስቶስ ስለምን ራሱን በሥጋ ማርያም ሰወረ የሚለውን መልስ ለመስጠት ይህንን ሁሉ አብረን አምሽተንበታል። ላስተማረን ምስጢሩን ለገለጸልን በተዋሕዶ እምነታችን ያጸናን እናንተን ያበዛ ዓይኔን ያጠገበ እናንተን ያላሳነሰብኝ ለዚህ ዕለት ያደረሰን ጌታ ክብር ምስጋና ለሱ ይሁን። አሁንም ብርሃነ ልደቱን ጥምቀቱን ያሳየን ጌታ እንዲሁ በሰላም ለብርሃነ ስቅለቱ ለብርሃነ ትንሣኤው በሰላም ያደርሰን። እነሆ ቅድስት አገራችንን ዙሪያዋን እሳት መሐላዋን ገነት የፍቅር አንድነት አድርጎ ይጠብቅልን፣ ከመጨካከን ይሰውረን። መድኃኒታችን ልዑል እግዚአብሔር አምላክ በተዋሕዶ እምነታችን ያጽናን፣ ደብሩን ያስፋልን። ስሙ ለዘላለም የተባረከ ይሁን። ቸር ያሰማን።